የአሜሪካ የውጭ ጉዳይ ሚኒስትር ለዲቪ 2027 አዳዲስና ጠንከር ያሉ ህጎችን ይፋ አድርጓል። የአሜሪካ የውጭ ጉዳይ ሚኒስትር ዲፓርትመንት ኦፍ ስቴት በመጋቢት ወር 2026 ባወጣው መግለጫ ለዲቪ 2027 ዳይቨርሲቲ ቪዛ 2027 አመልካቾች የሚተገበሩ አዳዲስ የአሰራር ለውጦችንና የደህንነት መመሪያዎችን ይፋ አድርጓል። እነዚህ ለውጦች በዋናነት ማጭበርበርን ለመከላከልና የአመልካቾችን ማንነት በትክክል ለማረጋገጥ ያለሙ መሆናቸውን ገልጸዋል። ይህ አዲስ የወጣው መመሪያ በውስጡ ምን ጉዳዮችን አካቷል? ቀጥሎ የምንመለከት ይሆናል። ውድ የሳሚ ዩቲዩብ ቻናል ተከታታዮች እንደተለመደው ቪዲዮውን ላይክ በማድረግ ጀምሩ። አዲስ ሆናችሁ የምትከታተሉ ሰብስክራይብ በማድረግ የሳሚ ዩቲዩብ ቻናል ቤተሰብ እንዲሆኑ ግብዣይ ነው። ቀጥታ የአሜሪካ ውጭ ጉዳይ ሚኒስትር ይፋ ወዳደረጋቸው አዳዲስ መመሪያዎች እናልፋለን። የመጀመሪያው የአሜሪካ የውጭ ጉዳይ ሚኒስትር ይፋ ያደረገው ህግ ከፓስፖርት ጋር በተገናኘ ነው። ከዚህ ቀደም ተነስቶ የነበረው የፓስፖርት መስፈርት በከፍተኛ ጥንካሬ ተመልሷል። አሁን ባለው ህግ መሰረት ታዲያ ማንኛውም አመልካች ምዝገባ ከመጀመሩ በፊት ትክክለኛና ጊዜው ያልተቃጠለ ፓስፖርት ሊኖረው ይገባል። ይህ እንግዲህ ከዚህ ቀደም ሲተገበር የነበረ መመሪያ ቢሆንም ያለፈው ዓመት ለ2026 በተሞላው የዲቪ ሎተሪ ፕሮግራም ላይ አልተካተተም ነበረ። ታዲያ ይህ ህግ በአሁኑ የ2027 የዲቪ ፕሮግራም እንዲካተት ተወስኗል። አመልካቾች በመመዝገቢያ ቅጹ ዲኤስ 5501 ላይ የፓስፖርት መረጃዎችን መሙላት ብቻ ሳይሆን የፓስፖርታቸውን የፎቶና የፊርማ ገጽ ስካን አድርገው እንዲጭኑ ይጠየቃሉ። በዚህም መመሪያ መሰረት እንግዲህ በዚህ ዓመት ለሚኖረው የዲቪ 2027 ፕሮግራም ፓስፖርት ግዴታ ይሆናል ማለት ነው። ሁለተኛው የአሜሪካ የውጭ ጉዳይ ሚኒስቴር ያወጣው መመሪያ አዲስ $1 የምዝገባ ክፍያ ነው። ይህ እንግዲህ ቀደም ሲል በተለያዩ የሶሻል ሚዲያ ፕላትፎርሞች መረጃው መተላለፉ ይታወቃል። ታዲያ ለመጀመሪያ ጊዜ እያንዳንዱ አመልካች ለዲቪ ምዝገባ $1 የኤሌክትሮኒክ ክፍያ እንዲከፍል ተወስኗል ማለት ነው። ይህ ክፍያ የምዝገባ ሂደቱን አስተዳደራዊ ወጪ ለመሸፈንና ያለ ምክንያት የሚደረጉ ተደጋጋሚ ምዝገባዎችን ለመቀነስ የሚረዳ መሆኑ ተጠቁሟል። ታዲያ ይህንን ጉዳይ በተመለከተ ከዚህ ቀደም እንደሚታወሰው $1 ክፍያው በኢትዮጵያ እንዴት መፈጸም እንዳለበት በርካቶች ጥያቄ እያነሱ እንደነበር የሚታወስ ነው። ይህንን ጉዳይ በተመለከተ በድጋሜ ሌላ ቪዲዮ ይዤላችሁ የምመለስ ይሆናል። ምናልባትም መለስ ብላችሁ ብትመለከቱ በርካታ በአሜሪካን ሀገር የሚኖሩ ሰዎች እገዛ ሊያደርጉ ፈቃደኛ ስለመሆናቸው ሲናገሩ ነበረ። ይህንን ጉዳይ በተመለከተ በድጋሜ ሌላ ቪዲዮ ይዤላችሁ የምመለስ ይሆናል። ታዲያ በቀጣይ ይዤላችሁ በምመለሰው ቪዲዮ ምናልባት እነኚህን ሰዎች የምጠቁማችሁ በኔም በኩል ሊፈጸሙ የሚችሉ ክፍያዎች ካሉ የምነግራችሁ ይሆናል ማለት ነው። በሶስተኛ ደረጃ የአሜሪካ የውጭ ጉዳይ ሚኒስቴር ይፋ ያደረገው መመሪያ የቃላትና የቅጽ ለውጦችን በተመለከተ ነው። በአዲሱ መመሪያ መሰረት መመዝገቢያ ቅጹ ላይ ጥቂት ለውጦች ተደርገዋል። ጀንደር የሚለው ቃል እንግዲህ በሴክስ በሚለው ተተክቷል። የአሜሪካ መንግስት ይህንን ሊያደርግ የቻለበት ዋና ምክንያት እንግዲህ ፎርሙን የሚሞሉ ግለሰቦች ባዮሎጂካሊ ያገኙትን ጾታ በትክክል ለመለየት በመፈለጉ ነው። ከዚህ ጋር ተያይዞ ሌሎች ምክንያቶችም አሉ። በዋናነት ግን እንደ ምክንያት የተጠቀሰው ግለሰቦች ባዮሎጂካሊ ያገኙት ወይም በተፈጥሮ ያገኙት የጾታ ማንነት ተለይቶ መጻፉ አስፈላጊ ሆኖ ስለተገኘ ነው። ሌላው ከኤጅ ወይም ደግሞ ከእድሜ ጋር በተገናኘ ይህ ቃል ዴት ኦፍ በርዝ ወይም ደግሞ የትውልድ ቀን የሚለው መረጃ በበለጠ ትኩረት እንዲሞላ ተደርጓል። እነኚህ በሶስተኛ ደረጃ የተጠቀሱት ወይም ደግሞ ይፋ የተደረጉት መመሪያዎች ቀላል የተባሉ ለውጦች ናቸው። አራተኛው የምዝገባ ጊዜ መዘግየትን አስመልክቶ ነው። እንግዲህ ከዚህ ቀደም እንደሚታወቀው የዲቪ ሎተሪ በኦክቶበር ወር የሚሞላ የነበረ ሲሆን በአሁኑ ጊዜ እንግዲህ አዲሱ የትራምፕ አድሚኒስትሬሽን የትራምፕ አስተዳደር አዳዲስ የፖሊሲ ለውጦችን ከማድረጉ ጋር ተያይዞ የዲቪ ሎተሪ የሬጅስትሬሽን ወይም ደግሞ የምዝገባ ጊዜ መራዘሙ ይታወቃል። ታዲያ እነዚህን አዳዲስ የቴክኒክ ለውጦች የክፍያ የፓስፖርት ስካን ሲስተም ለማስተናገድ ሲባል የዲቪ 2027 የምዝገባ ጊዜ በትንሹ መራዘሙ ታውቋል። ሆኖም ትክክለኛውን የምዝገባ
የምዝገባ መመሪያ ቀን ሚኒስትሩ በቅርቡ ይፋ ያደርጋል ተብሎ ይጠበቃል። እነኚህ ከላይ የዘረዘርኳቸው መመሪያዎች እንግዲህ በአሁኑ በትራምፕ አድሚኒስትሬሽን እንደ አዲስ የወጡ ምናልባትም ማስተካከያ የሚደረግባቸው ጉዳዮች ናቸው። ከዚህ በተጨማሪም ለኢትዮጵያውያን አመልካቾች የተሰጠ ማሳሰቢያ አለ። አመልካቾቹ በምዝገባ ወቅት የሚከተሉትን ነጥቦች በትክክል እንዲያጤኑ ይመከራል። የመጀመሪያው ከትምህርት ጋር በተገናኘ ቢያንስ 12ኛ ክፍል ያጠናቀቁ፣ 5 የሰርቲፊኬት ውጤት ያላቸው መሆን አለባቸው። ፎቶግራፍ እንግዲህ ከዚህ ቀደምም በተደጋጋሚ ከፎቶግራፍ ጋር በተገናኘ ምን አይነት ኤዲቲንግ፣ ምን አይነት ፎቶግራፎች ለዲቪ ሎተሪ መጠቀም እንዳለብን በርካታ መረጃዎች ወጥተዋል። እናንተም እንግዲህ ወደ ኋላ በመመለስ እነኚህ ከፎቶግራፍ ጋር ተያይዞ ምን አይነት ማስተካከያዎችን ማድረግ እንደሚኖርባችሁ ልትመለከቱ ግድ ይላል ማለት ነው። ታዲያ ባለፉት 6 ወራት ውስጥ የተነሳና ምንም አይነት ለውጥ ያልተደረገበት ወይ ደግሞ ምንም አይነት ኤዲቲንግ የሌለው መሆን ይኖርበታል። የውጭ ጉዳይ ሚኒስቴር አክሎም ከኦፊሻላዊ ድረገጽ ውጪ የሚደረጉ ማናቸውም የዲቪ ምዝገባዎች የሐሰት መሆናቸውንና አመልካቾች ለሚያጭበረብሩ አካላት ገንዘባቸውን አሳልፈው እንዳይሰጡ ሲል አጥብቆ አሳስቧል። የአሜሪካ የውጭ ጉዳይ ሚኒስቴር እንግዲህ ከዲቪ 2027 ጋር በተገናኘ ይፋ ያደረጋቸው ህጎች እነኚህን ይመስላሉ። ምንም እንኳ ከዚህ ቀደም ይደረግ የነበረው ወይ ደግሞ ከዚህ ቀደም ሬጂስተር ወይ ደግሞ ምዝገባ ይደረግበት የነበረው ጊዜ ቢያልፍም የአሜሪካ የውጭ ጉዳይ ሚኒስቴር እንግዲህ ዲቪ 2027ን በቅርቡ መቼ እንደሚሞላና መቼ ሬጂስትሬሽን እንደሚጀመር ይፋ ያደርጋል ተብሎ ይጠበቃል። ቀደም ብዬ የዘረዘርኳቸው ዶክመንቶችና አስፈላጊ ቅድመ ሁኔታዎች ግምት ውስጥ በማስገባት ራሳችሁን ለዲቪ 2027 የሬጂስትሬሽን ወይም ደግሞ የምዝገባ ቀን ዝግጁ ማድረግ ትችላላችሁ። ከዚህ ጋር ተያይዞ እንግዲህ የዲቪ 2026 እድለኞችን በተመለከተ አሁንም በርካታ ጥያቄዎች በኮሜንት ሴክሽን እየመጡልኝ ይገኛሉ። ዲቪ 2026ን በተመለከተ እንግዲህ እድለኞች በአሁኑ ሰዓት እጅግ በጣም በሚያሳዝን ሁኔታ የአሜሪካ መንግስት ባወጣው አዲስ ውሳኔ መሰረት ምንም አይነት የኢሚግራንት ቪዛ ፕሮሰስ እየተደረገ አይደለም። ይህ ማለት የዲቪ 2026 እድለኞችም በአሁኑ ሰዓት ምንም አይነት ፕሮሰስ እያደረጉ አይደለም። በአዲስ አበባ የሚገኘው የዩኤስ ኤምባሲ ኢንተርቪው እየጠራ እንደሆነ መረጃው አለኝ። ከዛ ባለፈ ግን ምንም አይነት ቪዛ እየሰጠ እንዳልሆነ በርካቶች እየተናገሩ ይገኛሉ። ምናልባት በቅርቡ የአሜሪካ መንግስት ይህንን ጉዳይ በተመለከተ ውሳኔ ሲያስተላልፍ የቪዛ ፕሮሰሲንጉ የሚቀጥል ይሆናል። ነገር ግን በአሁኑ ሰዓት አጠቃላይ የኢሚግራንት ቪዛ ፕሮሰስ እየተደረገ እንዳልሆነ ይታወቃል። ከዚህ ጋር በተገናኘና የዲቪ 2027 የሬጂስትሬሽን ወይም ደግሞ የምዝገባ ቀንን አስመልክቶ አዲስ የሚወጡ መረጃዎችን በቅርቡ ወደ እናንተ የማጋራ ይሆናል። ውድ የሳሚ ዩቲዩብ ቻናል ተከታታዮች አብራችሁኝ ስለቆያችሁ እጅግ አድርጌ እያመሰገንኩ እንደተለመደው ላይክ ማድረግ እንዳይረሳ። አዲስ ሆናችሁ የምትከታተሉ ተመሳሳይና እጅግ ጠቃሚ መረጃዎችን ለማግኘት ሰብስክራይብ በማድረግ የሳሚ ዩቲዩብ ቻናል ቤተሰብ እንዲሆኑ በድጋሜ እያስታወስኩ ለዛሬ ይዤላችሁ የመጣሁት መረጃ ይህንን ይመስላል። ጤና ይስጥልን።